ሰው ክብር ሲሰጣችሁ ክብር የማይገባችሁ ይሄ ያ ሰው ክብር ለእናንተ ስለሰጠ ያንን ሰው እንደ በታችኝነት የምታስቡ አንዳንድ ባሎች ደግሞ ሚስቶቻችሁ ዝቅ ብለውላችሁ ለትዳራቸው ብለው ሴት መሆን ሲፈልጉ ቤታቸውን ቀጥለጥ አድርገው መያዝ ሲፈልጉ እንደ ሴት ከሴት የሚጠበቀውን ነገር ጉድጉድ ብላ እቤት ውስጥ አሰማምራ ቤቷን ባሏን ልጆቿን ስታሰማምርና ስትወድ ማለት ነው። እናንተ ያቺ ሴት ቤት ውስጥ ያለች ቤቷን የምትወድ ባሏን የምታከብር ባሏን የምትንከባከብ ለልጆቿ ጥሩ አርአያ እናት መሆን የምትፈልግ እውነት ልጆቿን የምትወድ ባሏን የምታከብር ቤቷን የምትወድ ሴት ሚስት አትመስሏችሁም። አንዳንድ ወንዶች አላችሁ እናት ነው የምትመስሏችሁ። እናት ትመስሏችሁና ከውጪ ሚስት ፍለጋ ትሄዳላችሁ። ትዳራችሁን ጠብቁ። ሶሻል ሚዲያ ላይ አታውጡ። ምንም አይሰራላችሁም። በእውነት ነው የምላችሁ። እኔ ሶሻል ሚዲያ ላይ ወጥቶ በጣም የተጋነነ ትዳር ሲበረክት አላየሁም። በቃ የሆነ አመት ይፋጃሉ አልኩኝ፣ ይቆያሉ፣ ከዛን ይፋታሉ። እና በተለይ ደግሞ ማለት ነው እንዲህ ሞቅ ያለ ትዳር ውስጥ ያላችሁ ሶሻል ሚዲያ ላይ ትዳራችሁን አታምጡ። ስለ እውነት ነው የምላችሁ። ምንም አይጠቅማችሁም። እንደው እግዚአብሔርን አንዳንድ ሰው አብዛኛው ሰው በቃ ፌክ ህይወት ነው የሚኖረው። ሶሻል ሚዲያ ላይ የምናየው ህይወት ሁሉ ልክ ነው ማለት አይደለም። በካሜራ በስተጀርባ ፈጣሪና ቤት ይቁጠረው አይደለ? አንዳንድ ሰው ደግሞ በቃ እንደ ሶሻል ሚዲያ አይነት ህይወት ካልኖርም ብለው ባሎቻቸውን የሚያስጨንቁ ሚስቶች አሉ፣ ሚስቶቻቸውን የሚያስጨንቁ ባሎች አሉ። ሰው የካሜራ የምናየው ሁሉ እውነት ነው አይደለም። እና እንደዛ ልላችሁ ፈልጌ ነው ውዶችዬ። ሌላው ደግሞ ማለት የምፈልገው ምንድነው መሰላችሁ? አብዛኛው ጊዜ ግን ለምንድነው ትዳር ይዛችሁ በእጮኝነት ሳላችሁ ሞቅ ያለ ፍቅር በቃ እኔ ልፈንጠቅልሽ እንደው በጣቴ ካልቆምኩልሽ በዚህ በጥፍሬ ካልቆምኩልሽ ይሉና ህይወታቸው ውስጥ ካገባችሁ በኋላ በተለይ ሴት ልጅ አንድ ልጅ ከወለደች በኋላ እኔ እንጃ አብዛኛው ሰው በጣም የሚያስቀና ህይወት ይኖራሉ ሳይጋቡ። ልክ አንድ ልጅ ከወለዱ በኋላ ተፋቱ ነው የምንሰማው። ይሄው ሊያሾ ራሱ በቃ አንድ ልጅ ከወለደች በኋላ ተፋታች። እና አብዛኛው ሰው በቃ እንደዛ ነው። ልጅ ወለዱ፣ ተፋቱ። አይወድላችሁ ሴቶችም ወንዶችም አላችሁ። ሰው ክብር ሲሰጣችሁ ክብር የማይገባችሁ ይሄ ያ ሰው ክብር ለእናንተ ስለሰጠ ያንን ሰው እንደ በታችኝነት የምታስቡ አንዳንድ ባሎች ደግሞ ሚስቶቻችሁ ዝቅ ብለውላችሁ ለትዳራቸው ብለው ሴት መሆን ሲፈልጉ ቤታቸውን ቀጥለጥ አድርገው መያዝ ሲፈልጉ እንደ ሴት ከሴት የሚጠበቀውን ነገር ጉድጉድ ብላ እቤት ውስጥ አሰማምራ ቤቷን ባሏን ልጆቿን ስታሰማምርና ስትወድ ማለት ነው። እናንተ ያቺ ሴት ቤት ውስጥ ያለች ቤቷን የምትወድ ባሏን የምታከብር ባሏን የምትንከባከብ ለልጆቿ ጥሩ አርአያ እናት መሆን የምትፈልግ እውነት ልጆቿን የምትወድ ባሏን የምታከብር ቤቷን የምትወድ ሴት ሚስት አትመስሏችሁም። አንዳንድ ወንዶች አላችሁ እናት ነው የምትመስሏችሁ። እናት ትመስሏችሁና ከውጪ ሚስት ፍለጋ ትሄዳላችሁ። አይገርምም? እኔ እውነት ሶሻል ሚዲያ ላይ እየሰማ ያለሁት ነገር የእውነት ባልሆነ ብዬ ተመኘው። አሁንም ሆነ እውነት ሆነ ውሸት የማውቀው ነገር የለኝም። ነገር ግን ስለ እውነት በጣም ነው የሚያሳዝነው፣ በጣም ማለት ነው። የእውነት ሆኖ ከሆነ የልዩና ቅዱስ ስለ እውነት እኔ እንጃ ከሶሻል ሚዲያ ኢንፍሉዌንሰር ከሆኑት ማለት ነው የሶሻል ሚዲያ ኢንፍሉዌንሰሮች ከሆኑት አንዷ ልዩና ቅዱስ ናቸውና የሚገርም እንትን አላቸው። ሰው እየገባብኝ ነው። የሚገርም ፍቅር ክብር አላቸው። እንግዲህ ሶሻል ሚዲያ ላይ እንደምናየው ከሆነ ማለት ነው። እንደገና ደግሞ አብዛኛው ህይወታቸው የእውነት ፌክ አይደለም። የሚያሳዩት ነገር የሆነ በጣም ደስ የሚል መንፈስን የሚያድስ ደስ የሚል አይነት ስሜት የሚያስተጋባ ነው። በሶሻል ሚዲያ ላይ የሚያስተላልፉት ሃይማኖተኛ ናት፣ መንፈሳዊ ናት። እሱም ደግሞ ረጋ ያለ ጸጥ ያለ ወንድ ነው። አንድ ልጅ ወልደዋል። በቃ ቤቷን የምትወድ ሴት፣ የምትንከባከብ ሴት፣ ባሏን የምታከብር ሴት፣ ለልጆቿ አርአያ መሆን የምትፈልግ ናት አይነት ነው የምናየው። እንግዲህ በነገራችን ላይ አሁን ማለት ነው እግዚአብሔር ነው የምላችሁ የቅዱስና የልዩ የእውነት ከተፋቱ
እሱም ከተፋቱ ነው እንግዲህ እውነት ይሁን ውሸት መድኃኒዓለም ይወቀው። የእውነት ግን ከተፋቱ ትዳር እኔ እንጃ አይ ዶንት ኖ ማለት እርግጥ ሶሻል ሚዲያ ላይ የምናየውን ሁሉ ማመን በጣም ነው የሚያስጠላው። በጣም ከባድ ነው። ገብታችኋል? ከካሜራ በስተጀርባ ፈጣሪ ይወቀው፣ ቤታቸው ይቁጠራቸው እና በጣም ከባድ ነው ያለንበት ነገር። ግን ደግሞ ኦ ማይ ጋድ እና በጣም የሚያሳዝን ነው የእውነት ከተፋቱ ማለት ነው። እንግዲህ አብዛኞቹ ተፋተዋል ብለው ነው የሚያስቡት። በጣም ያሳዝናል። ነገር ግን ደግሞ አንዳንድ የቅዱስ ፔጅ ላይ ሄጄ ሳይ በነገራችን ላይ ቅዱስ አስመጪና አስላኪ ነው ስራው ማለት ነውና እንዳየሁት ከሆነ እጁ ላይ ቀለበት አለ። የጋብቻ ቀለበቱን አላወረደም እላለሁ። አቤት የወሬ ጥማት! ለወሬ ስትቸኩሉ ትላላችሁ። የጋብቻ ቀለበቱን አላወለቀም። ልዩም ደግሞ ቅዱስ የሚሰራውን ቪዲዮ ሪፖስት ታረግለታለች፣ ሼር ታረግለታለች። ሶ እነዚህ ሰዎች ተጣልተዋል ማለት በጣም ከባድ ነው። አንድ ሰው ከተጣላ የጋብቻቸው ሰውየው ገባብኝ እና በጣም የሚያሳዝን ነው የምናየው ነገር። በጣም ያሳዝናል የእውነት ከሆነ ማለት ነው። እንግዲህ እውነት ይሁን ውሸት ይሁን ፈጣሪ ይወቀው። ሰላም ውድና የተከበራችሁ የመሲ ስደተኛዋ ዩቲዩብ ተከታታዮቼ እንዴት ናችሁ? ቆየውኝ እንደዚህ ቪዲዮ ከሰራው ማለት ነው እና እስኪ ዝም ብዬ ፑል መጣውና ፑል ማለት መዋኛ ቦታ ማለት ነው። ይሄ ነው እኛ የምንኖርበት አፓርታማ። ይሄ ነው የምንኖርበት አፓርታማ። ከአፓርታማችን በታች ደግሞ መዋኛ ገንዳ አለ። እኛ የምንኖርበት አፓርታማ ላይ ጂም አለ፣ የልጆች መጫወቻ አለ። ኤቭሪቲንግ ኢዝ ፉል ነው፣ ሁሉም ነገር አለ እና እዛ ታች ወርጄ ልጄ እዚህ ጋር እየዋኘ ነው። በዛውም እስኪ ሶሻል ሚዲያ ላይ የምንሰማው የምናየው እናንተም እንደ ሶሻል ሚዲያ እኛም ደግሞ እንደ ሶሻል ሚዲያ ተጠቃሚነታችን ትላላችሁ። የሰው ልጅ በነገራችን ላይ ሶሻል ሚዲያ ላይ የሆነ ህይወቱን፣ ባሉን፣ ልጁን፣ ቤተሰቡን ይዞ ሲወጣ ከሶሻል ሚዲያ አስተያየት ፈልጎ ነው አይደለ? ሶሻል ሚዲያ ላይ ደግሞ ገመናችሁን፣ ህይወታችሁን፣ ባላችሁን፣ ልጃችሁን፣ ትዳራችሁን አውጥታችሁ ሰዎች ለምን በኔ ህይወት ምን አገባቸው ለምን አስተያየት ይሰጣሉ ማለት አይቻልም በፍጹም። እንደዛ ከሆነማ ሶሻል ሚዲያ ላይ ህይወታችሁን አለማውጣት ነው። ካወጣችሁ ደግሞ አይቀር ሰው ለምን ሀሳብ ይሰጣል አስተያየት ይሰጣል ማለት አይቻልም። በተለይ ደግሞ እኛ የሶሻል ሚዲያ ተጠቃሚዎች ስንሆን እንደ ዩቲዩብ ስንኖር ቲክቶክ ሲኖረን የራሳችን የሶሻል ሚዲያ ክሬተሪያሎች ከሆነን ግድ ነው ሊወራበት ይገባልና እንግዲህ ሰሞኑን ሶሻል ሚዲያ ላይ የምናየው ነገር የምንሰማው ነገር ስለ ልዩና ቅዱስ ላወራ ነው የመጣሁት። ስለ እውነት እኔ ይሆናል ብዬ አላስብም። በነገራችን በዚህ ልክ ምናልባትም አንዳንድ ጊዜ የሰው ልጅ ማለት ነው ግዴታ ተጣልቶ እስከ መፋታት ድረስ ላይኖር ይችላል። እንደዚህ የህይወታቸው ጋፕ ሊፈጠር ይችላል። ያ ማለት ምንድነው? በአንዳንድ ነገር መደባበር የተነሳ ወይ በቤተሰብ ሊሆን ይችላል፣ በተለያየ ነገር ኬዝ ወይ እሱ ለስራ ሌላ ሀገር ቀይሮ ሄዶ ይሆናል ብዬ ነው እንጂ ማስበው ስለ እውነት ቅዱስና ልዩ እስከ መጨረሻው ድረስ ተፋተው ይለያያሉ የሚል ግምት የለኝም። ለምንድን ነው የምለው እንደዚህ? እንግዲህ ስናያቸው ለብዙ ሰዎች አርአያ የሚሆኑ ትዳር ለፈቱትም ወይኔ ለምን ተፋታን ብለው እንዲመኙ የሚያደርጉ ትዳር ደግሞ ላለያዝ ነው ለእንደኛ አይነቱ ትዳር ለመያዝ እንድንይዝ የሚያጓጉን የሚያነሳሱ አይነት ቪዲዮ ነው የሚለቁት። በጣም ምርጥ ናቸው ስለ እውነት ማለት ነው። ምርጥ ካፕል እኔ እንጃ እኔ በጣም ነው የምወዳቸው። በጣም we love you guys በእውነት ልዩና ቅዱስ ማለት ነውና ትለያያላችሁ ብዬ አላስብም። ለምንድን ነው እንደዛ ያልኩት? እኔ ቅዱስ ጋር ሄዳችሁ ካያችሁ ቀለበቱ አለ፣ ቀለበቱን አላወለቀም። ቅዱስ የሚሰራውን ደግሞ ልዩ ሪፖስት ታደርጋለች። የልዩ ኢንስታግራም ላይ ብትሄዱም የሱና የሷ ልጃቸውን በመሃል አቅፈው አንድ ላይ የተነሱ የልዩ ኢንስታግራም ላይ ፕሮፋይል አድርጓለች። ሁሉም ፔጃቸው ላይ ፕሮፋይላቸው አለ። ሰው ልጅ ከተጣላ እኮ ብሎክ ይደራረጋል። ከህይወታቸው ከተወጣጡ የእውነት ተፋቱ እንደሚባለው ከተፋቱ ከህይወታቸው እኮ አንድ ሰው ሊያወጡት ይገባል። ብሎክ ይደረጋል፣ ፕሮፋይሉ ይቀየራል። ኤቭሪቲንግ ኢዝ የሆነ አዲስ ህይወት አዲስ ማንነት ነው እንዲኖራችሁ የምትፈልጉ ከአንድ ሰው ከተፋታችሁ።
ስለዚህ ቅዱስና ልዩ ላይ ደግሞ እንደዛ ነገር እየታየ አይደለም። ምናልባት ጋፕ ሊፈጠር ይችላል። ኦፍ ኮርስ ያ ነው የተፈጠረው ብዬ ነው የማስበው። እንደገና ደግሞ ልዩ ምን አለች? ሰዎችን አትደገፉ፣ እግዚአብሔርን ብናምን ምን አለበት፣ ሰዎችን ባመንበት ልክ እግዚአብሔርን ብናምን የት በደረስን ብላ ስታወራ ነበረ። ያ ማለት ምናልባት እሱ ወደ ራቅ ቦታ ሄዶ እሷ ብቸኝነት ተሰምቷት አንዳንድ ጊዜ ለካ ሰዎችን መደገፍ ጥሩ አይደለም የሚል አይነት አስተሳሰብ ለሰዎች ሼር ለማድረግ ፈልጋ ሊሆን ይችላል ብዬ ነው ማስበው እንጂ አንዳንድ ጊዜ ደግሞ እሱ በነገራችን ላይ ኤክስፖ ነው የሚሰራው መሰለኝ ባለቤቷ ቅዱስ ማለት ነው የልዩ ባለቤት አስመጪና አስላኪ ይመስለኛል። ሶ አንዳንድ ጊዜ እኮ እቃቸው የሆነ ነገር ቢሆንባቸው ስራ ቢበላሽባቸው ነገሮች ያስጠላሉ አይደለ? ለምሳሌ በስራ ምክንያት ይሁን በተለያየ አይነት ሁኔታ ከሰዎች ጋር ተጣልታችሁ ደብሯችሁ ለዛ ሰው አንድ አይነት ፊት መስጠት ይከብዳል እና ከእንደዛ አንፃር ብንረዳ የሚል ግምት ነው ያለኝ ወዶችዬ እንጂ ይፋታሉ የሚል ግምት የለኝም። እና እንደዛ ላችኋለሁ። ወይኔ ደግሞ አሁን ማታ ነው፣ በጣም ነው የሚያምረው እኛ አካባቢ አያችሁ። ኦ ማይ ጋድ ግን ጨለም ብሏል። በቃ አሁን ቪዲዮ ላበቃ ነው። ይሄንኑ መልእክት ላስተላልፍ ነው። ትልቁ ፖይንቴ ምንድነው? የእውነት ጥሩ ትዳር ያላችሁ ደስ የሚል ትዳር ውስጥ ያላችሁ ሰዎች ትዳራችሁን ወደ ሶሻል ሚዲያ አታውጡት። ባላችሁን፣ ልጆቻችሁን፣ ህይወታችሁን ፕራይቬት አድርጉት። ቢወጣ ራሱ ማለት ነው አንድ ሰው የሶሻል ሚዲያ ታዋቂ ሰው ከሆነ ኤኬሌን አገባ በሚለው መጋባታቸውን ባለትዳር መሆናቸውን እንዲታወቅ ነው እንጂ ያናህል ምን በላችሁ ምን ጠጣችሁ ተነሳን ገባን ወጣን ሄድን ቁርስ ይሄን በላን ምሳ ይሄን በላን እራት ይሄን በላን ብሎ ፕራይቬት የሆነ ህይወታቸውን ሙሉ ለሙሉ የቤታቸውን ገበና ወደ ሶሻል ሚዲያ ማምጣት እኔ እንጃ አስፈላጊ ነው ብዬ አላስብም እንደኔ። ምክንያቱም የሰው አይን ማለት ነው እርጥብ እንጨት ያደርቃል። እመቤቴን ነው የምላችሁ። ሻሼ ሊወልቅ ነው። ሻሻ አይቀመጥብኝም። የሰው አይን እርጥብ እንጨት ያደርቃል። ስለዚህ ትዳራችሁን ጠብቁ። ሶሻል ሚዲያ ላይ አታውጡ። ምንም አይሰራላችሁም። በእውነት ነው የምላችሁ። እኔ ሶሻል ሚዲያ ላይ ወጥቶ በጣም የተጋነነ ትዳር ሲበረክት አላየውም። በቃ የሆነ አመት ይፋጃሉ አልኩኝ ይቆያሉ፣ ከዛን ይፋታሉ። እና በተለይ ደግሞ ማለት ነው እንዲህ ሞቅ ያለ ትዳር ውስጥ ያላችሁ ሶሻል ሚዲያ ላይ ትዳራችሁን አታምጡ። ስለ እውነት ነው የምላችሁ። ምንም አይጠቅማችሁም። እንደው እግዚአብሔርን አንዳንድ ሰው አብዛኛው ሰው በቃ ፌክ ህይወት ነው የሚኖረው። ሶሻል ሚዲያ ላይ የምናየው ህይወት ሁሉ ልክ ነው ማለት አይደለም። በካሜራ በስተጀርባ ፈጣሪና ቤት ይቁጠረው አይደለ? አንዳንድ ሰው ደግሞ በቃ እንደ ሶሻል ሚዲያ አይነት ህይወት ካልኖርም ብለው ባሎቻቸውን የሚያስጨንቁ ሚስቶች አሉ፣ ሚስቶቻቸውን የሚያስጨንቁ ባሎች አሉ። ሰው የካሜራ የምናየው ሁሉ እውነት ነው አይደለም። እና እንደዛ ልላችሁ ፈልጌ ነው ውዶችዬ። ሌላው ደግሞ ማለት የምፈልገው ምንድነው መሰላችሁ? አብዛኛው ጊዜ ግን ለምንድነው ትዳር ይዛችሁ በእጮኝነት ሳላችሁ ሞቅ ያለ ፍቅር በቃ እኔ ልፈንጠቅልሽ እንደው በጣቴ ካልቆምኩልሽ በዚህ በጥፍሬ ካልቆምኩልሽ ይሉና ህይወታቸው ውስጥ ካገባችሁ በኋላ በተለይ ሴት ልጅ አንድ ልጅ ከወለደች በኋላ እኔ እንጃ አብዛኛው ሰው በጣም የሚያስቀና ህይወት ይኖራሉ ሳይጋቡ። ልክ አንድ ልጅ ከወለዱ በኋላ ተፋቱ ነው የምንሰማው። ይሄው ሊያሾ ራሱ በቃ አንድ ልጅ ከወለደች በኋላ ተፋታች። እና አብዛኛው ሰው በቃ እንደዛ ነው፣ ልጅ ወለዱ ተፋቱ ምናምን ነው የምንሰማው ነገርና ትንሽ ይከብዳል። ለማንኛውም እግዚአብሔር መጨረሻችንን ያሳምረ። የሰው ልጅ ጅማሬ ሳይሆን ፍጻሜው ሲያምር ነው ደስ የሚለው። ፈጣሪ የሁላችንንም ፍጻሜ ያሳምርልን። አይ ሆፕ ልዩና ቅዱስ አይፋቱም፣ ተመልሰው እናገኛቸዋለን ብዬ አስባለሁ። ምናልባት በራሳቸው ትንሽ ክፍተት ተፈጥሮ ሊሆን ይችላል ብዬ ነው የማስበው። እሱ ለስራ ወደ ሆነ ሀገር ሄዶ እሷ ብቸኝነት ተሰምቷት ሊሆን ይችላል እንጂ ያናል ይፋታሉ ብዬ የሚል ግምት የለኝም። የሰይጣን ጆሮ የሚደፈን እነሱ አይፋቱም። ገና ይወልዳሉ፣ ይከብዳሉ፣ ይበዛሉ እያየናቸው ማለት ነው። ለሰው ልጅ መልካም ነገር ተመኙ። መልካም ነገር እንዲገጥማችሁ። ሰው የዘራውን ነው የሚያጭደው። ስለዚህ ልዩና ቅዱስ we love you guys እንወዳችኋለን። እና እናንተ ለብዙ ወንድና ሴት አርአያ የምትሆኑ
ላላገባ ነው ወይኔ ተጋብተን እንደነ ቅዱስና ልዩ መሆን እንፈልጋለን የሚያስጎበኝ የሚያስመኝ ትዳር ነው ያላችሁ ያላገባን ተጋብተን እንደነሱ ነው መሆን የምንፈልገው ወይኔ እኔ ሳገባ እንደሱ ነው የምንሆነው እየተባባልን ነው ከጓደኞቼ ጋር ራሱ ማለት ነው በጣም ነው የምንወዳቸው የተፋቱት ደግሞ ወይኔ ምን ነው ባልተፋታው ትዳር እኮ ደስ ይላል እንደው ችዬ በኖርኩት የሚሉም ደግሞ የምታስብሉ አይነት ሰዎች ስለሆናችሁ እግዚአብሔር እንደው ነገሮች ከተበላሸባችሁ ነገሮቻችሁን እንዲያስተካክል ፈጣሪ ይርዳችሁ እንርዳቸዋለን ጋይስ በቃ ይበቃቸዋል ይሄን ያህል ካልኩኝ ይሄን ያህል ካወራው መሸ በጣም እየጨለመ መጣ እና ሰላማችሁ ይብዛ ወዳችኋለሁ ኢትዮጵያውያን የሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ ስላዳመጣችሁኝ ያመሰግናለሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ቤተሰብ የሆናችሁ ደግሞ ይሄንን ቪዲዮ ላይክ አድርጉልኝ ከቻላችሁ ደግሞ ኮሜንት አርጉ ሼር አርጉ ምንም ችግር የለውም በቃ ሰብስክራይብ አድርጉ በቃ ምንድነው እንዴ ምንድነው ምን አገባችሁ ስለሰው አታውሩ የምትሉት ያገባናል እንዴ ሶሻል ሚዲያ ላይ እኮ ያመጡት ሐሳብ እንድንሰጣቸው ወይኔ ደስ ትላላችሁ በርቱ እንድንላቸው አይደለ ጥሩም ሲሰሩ ጎበዝ ናችሁ በርቱ እንላለን መጥፎም ሲናገኝ ነው ይሄ ልክ አይደለም እንደዚህ እግዚአብሔር ይርዳችሁ ነገሮቻችሁን እግዚአብሔር ያስተካክልላችሁ ለማለት ነው የፈለኩት እኔ ለማንኛውም ሰላማችሁ ይዛ ስለነበረን ቆይታ አመሰግናለሁ ልጄን ይዤ ወደ ቤት ልገባ ነው ነገ ትምህርት ቤት አለው ይበቃል መሽቷል እኛ አካባቢ ይሄን ይመስላል በጣም ነው የሚያምረው ከጀርባዬ መንገር ነው ያለው መኪና አፓርታማ ላይ ነው እንደገና ደግሞ ትዞራላችሁ ይሄ የምንኖርበት አፓርታማ ነው እንደገና ትመጣላችሁ እዚህ ጋር ዋና አለ ከዛ ደግሞ ጂም አለ በቃ እንደዛ ነው ሰላማችሁ ይዛ ባይ ባይ እና በቀጣይ ቪዲዮ እስከምንገናኝ አመሰግናለሁ በቃ እንደዛ ላችኋለሁ መሸ በጣም እኔነት መንነት ስንነት ኮራበታለሁ ታይበታለሁ ደምቅበታለሁ ዩነን ድንቅነኝ እኔ ምላችሁ እንደኔ ግን ቁጥርጥር ተሰርታችሁ እጃችሁ ከጸጉራችሁ ላይ ከቁጥርጥር ላይ የማያርፋለ እኔ በቃ ቁጥርጥር ከተሰራው 10 ይፈታለሁ 10 ይሰራለሁ እንደዚህ ያረጋለሁ ወይኔ እንደው ሰላማችሁ ይብዛ በቃ ባይ